የተወደዳችሁ የሰንበት ትምህርት ዝግጅት ተከታታዮች እንግዲህ እንደተለመደው በሆፕ ቻናል ኢትዮጵያ ሰንበት ትምህርት እየተወያየን ዛሬ 10ኛው ክፍል ላይ ደርሰናል። በዚህ 10ኛው ክፍል እንደተለመደው እህቴና ወንድሞቼ ተዘጋጅተዋል። ስለዚህ ዛሬም ከናንተ ጋር ለመማማር ዛሬም ከናንተ ጋር የተለያየ ሐሳቦችን እያያዝን ለማውራት ተዘጋጅተናል። ባላችሁበት ጠብቁን። ፓስተር ስንታየው ጸሎት ያደርግልንና ጥቅሱን አንብቦ በቀጥታ ወደ ሰንበት ትምህርታችን እንገባለን። የአገልግሎት የሰንበት ትምህርት መታሰቢያ ጥቅሳችን አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ያለው ነው። አነበዋለሁ። እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እንጸልይ። ሕያውና ዘላለማዊ አባታችን በዘላለማዊ ፍቅርህ በዘላለማዊ ቸርነትና ምሕረትህ ጌታ ሆይ በእውነት በሕይወት ጠብቀህን ለዚህ ጊዜ ለሰዓት ስላደረስከን ጸጋህን ስላበዛህልን ምሕረትህን በጎነትህን ስላበዛህልን ጌታ ሆይ እጅግ አድርገን እናመሰግንሃለን። በዚህ ጊዜ ጌታ ሆይ ቃልህን ስናጠና ሳለ ጌታ ሆይ በእውነት አንተ በመካከላችን ተገኝተህ እነሆ ታስጠናን ታስተምረን ትመራን ዘንድ በእያንዳንዳችን ጌታ ሆይ የሕይወትን ቃል ስናጠና ሳለ ለሕይወታችን የሚረባውን የሚጠቅመውን ካንተ መማር እንድንችል ትረዳን ዘንድ ፈቃድ ይሁን። ጊዜውን ሰዓቱን ሁሉ አንተ ተረከብ፣ አትለየን፣ አትተወን፣ ምራን። በጌታችን በኢየሱስ ክርስቶስ ስም ለዘላለሙ አሜን። አሜን። እንግዲህ ዛሬ ከምናየው ክፍል ውስጥ አንዱ ንስሐና ይቅርታ ነው እና ክርስቶስ ኢየሱስ ከባለፉት እንኳን ትምህርቶች ብንመለከት እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። ዛሬ ደግሞ እንደውም በተለይ በአንደኛ ዮሐንስ 1:9 ላይ ኃጢአታችሁን ብትናዘዙ ኃጢአታችሁን ይቅር ሊል ደግሞ ከአመፃ ሁሉ ሊያነጻን የታመነ እንደሆነ ይናገራል። ስለዚህ ኃጢአት አለ፣ ከዚያ በኋላ ኑዛዜ አለ፣ ከዛ ደግሞ ይቅርታ አለ እና ኃጢአት ከዚያ በኋላ ኑዛዜ ይቅርታ ባይኖረው ኖሮ የምድር ነገር በጣም አስፈሪ ይሆን ነበረ። ነገር ግን እግዚአብሔር ይቅርታን አዘጋጀልንና እንግዲህ የተለያየ ነገሮችን በህይወታችን ውስጥ እንደውም ዳግመኛ አላስብም እያለ እግዚአብሔር እንደ አዲስ ያመጣ እናያለን እና ህይወት በራሱ ቀላል አይደለም። ህይወት ደግሞ ታላቅ ሩጫ ነው። እንደው ይሄንን ትልቅ የሆነ የህይወት ሩጫን ከነዚህ ሐሳቦች አንፃር እንዴት እናየዋለን? ወንድም የደነበው። እሺ፣ አመሰግናለሁ። ዓለማችንን በምንመለከትበት ጊዜ የህይወት ሩጫው እጅግ በጣም ብዙ ነው። እያንዳንዱ ሰው መሽቶ በነጋ ቁጥር የራሱ የህይወት ሩጫዎች አሉት። ድሮ መሽቶ በነጋ እንላለን። አባቶች ሲተርቱ ቀኑን ለሰራዊት ሌሊቱን ለአራዊት ይላሉ። አሁን አራዊት ቦታ አጥተዋል፣ ሌሊቱም ለሰራዊት ሆኗል። የህይወት ሩጫ ከቀኑ አልፎ ወደ ምሽቱ ወደ ሌሊቱ የሌሊቱንም ጊዜ የሰዎችን የሌሊቱንም ጊዜ ይዟል። ሰው ቀን ሰርቶ ማታ እንዲያርፍ የእግዚአብሔር መልካምና በጎ ፍቃድ ነው። በዚህ በመጨረሻው ደግሞ ዘመን ደግሞ በምንመለከትበት ጊዜ ሰዎች ቀንም ሰርቶ ስላላለፈላቸው ሌሊትንም ይጨምሩበት ብሎ ይሄዳሉ። እግዚአብሔር በዘፍጥረት ምዕራፍ 1 እና ምዕራፍ 2ን በመናጠናበት ጊዜ ነገሮች ሁሉ ስርዓታቸውን ጠብቀው ሲከውኑ እንመለከታለን። እግዚአብሔር በእያንዳንዱ ቀን የሰራውን ስራ ከከወነ በኋላ 6 ቀን ስራ ተግባርን ፈጽም፣ 7ኛው ቀን ለእግዚአብሔር ለአምላክ ሰንበት ነው፣ በሱ እረፍ ተብሎ ተጽፏል። ለዛ ሌሊቱ የእረፍት ጊዜ መሆኑ ቀረና ሌሊቱ የምን ሆነ? የሩጫ የሥራ ጊዜ ሆነ። የሥራ ጊዜ በሆነ ቁጥር ለራሳችን ጊዜ እናጣለን፣ ለቤተሰባችን ጊዜ እናጣለን፣ ለአምላካችንም ጊዜ እናጣለን። ቀጠሮ እንሰጣለን። ምክንያቱም ያሉትን ጊዜዎች በሙሉ በምን እያያዝን ነው? በሩጫ እያያዝን ነው። የውጭ ሩጫ አይደለም፣ የሩጫ ብቻ አይደለም፣ የቤት ውስጥም ሩጫዎች ከአምላካችን ጋር ያለውን ግንኙነት ያላሉታል። ሳናውቆ ማለት ነው። የቤቱን ነገር ለመሸፈን ነው እየሮጥን ያለ ነው። ነገር ግን ከአምላካችን ጋር ያለውንስ
ሩጫ እንዴት እያየንና እየተመለከትን ነው የሚለውን ነገር ማየት እጅግ በጣም አስፈላጊ ነው። ይህች ምድር የሩጫ ምድር ናት። ሩጫዎች ደግሞ የሚያደርሱት የራሳቸው የሆኑ ቦታዎች አላቸው። እነዛ ቦታዎችን በምንመለከትበት ጊዜ ምን ያህል ያስኬዱናል የሚለውን ነገር አንመለከትም። በመጽሐፍ ቅዱሳችን በምንመለከትበት ጊዜ ከጌታ ኢየሱስ ክርስቶስ ጋር የማርታና የማርያምን ታሪክ በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ በእንግድነት እነሱ ቤት መጥቶ በሚያደርገው አገልግሎት ስርዓት ውስጥ የተለየ ሐሳብን እንመለከታለን። ማርታ የተጠመደችበት ነገር አለ፣ ማርያምም ደግሞ የተጠመደችበት ነገር አለ። ሁለቱም ሩጫዎች ናቸው። እያንዳንዱ ሩጫ ግን የራሳቸው ግቦች እንዳላቸው እንመለከታለን ማለት ነው። የመጀመሪያውን ግብ በምንመለከትበት ጊዜ ማርታ ክርስቶስ ከመጣበት ሰዓት ጀምሮ ለክርስቶስ የሚበላውን የሚጠጣውን ቤት እንግድነት ስለመጣ ምን ላድርግለት ምን ላዘጋጅለት ብላ በጣም ትጨነቅ ነበር። መጨነቋ ትክክል ነው፣ መሮጧም ትክክል ነው። ማርያም ደግሞ በተቃራኒው እችን እድል ልጠቀም፣ ከዚህ በኋላ እኔ ቤት እንግድነት ላይመጣ ይችላል፣ በመጣ ሰዓት እችን ነገር ከሱ ምን አገኛለሁ የሚለውን ነገር የሱን ንግግሮች ወደ ተግባር ለመቀየር እድሏን መጠቀም አለብኝ የሚል እሳቤን ይዛ ነው የተንቀሳቀሰችው ማለት ነው። ለዛ ነው እድሎች ሲመጡ እድሎችን የምንጠቀምበት ሁኔታዎች፣ እድሎችን ለመጠቀም የምናደርጋቸው ነገሮች ወሳኝነት አላቸው ማለት ነው። አሁን ጌታ ኢየሱስ ክርስቶስ ከማርያም ጋር ያደረገውን እያንዳንዱን ውይይት ማርታ አምልጧታል። እስቲ እባክህ ከልስልኝ የምትልበት ጊዜ አይደለም። ይባስ ብላ ጌታ ሆይ ለምን እህቴን ዝም ትላታለህ ቁጭ ስትል፣ በማርታ ሐሳብ ማርያም ምን አድርጋለች? ስራ ፈታለች፣ ይህንም ቁጭ ብላለች። አንዳንዴ ትልልቅ እንግዶች ሲመጡ ወላጆች ከእንግዶች ጋር ጊዜ ሲያሳልፉ ልጆች ይመጡና ኢንተርፊር ያደርጋሉ። ይሄን ነገር በመካከላቸው ያለውን ግንኙነት ያበላሹታል። ለዛ ነው አንዳንዴ ወግ ሲያቋርጡ እስቲ ወሬ አታቆርፍድ ይላሉ። የሚወራው ነገር ፓተርኑን ጠብቆ እንዲሄድ ይፈልጋሉ። ሲቆራረጥ ሐሳቡ በደንብ አይመጣም። በዚህ በህይወት ሩጫ ሂደት ውስጥ ከእግዚአብሔር ጋር ያለን ሩጫችን ምን ይመስላል? ከዓለም ጋር እንደምንሮጠው ሁሉ ቀንም ማታም እንሮጣለን። ከእግዚአብሔርስ ጋር ምን ያህል ጊዜ ነው ያለን ሩጫ? የህይወት ሩጫችንን በምንመለከትበት ጊዜ ምን ያህል ነው ከእግዚአብሔር ጋር ያለ? በዚህ የህይወት ሩጫ ውስጥ ኦሪት ዘጸአት ምዕራፍ 32 እስከ 34 በምናጠናበት ጊዜ የአሮን የሙሴ ከእግዚአብሔር ህዝብና ከእግዚአብሔር ጋርና ከእግዚአብሔር ህዝብ ጋር ያለውን ግንኙነቶችን የምንመለከትበት ነው። ሙሴ ወደ ሲና ተራራ በወጣ ሰዓት ህዝቡም መሪያችን የለም ብሎ አሮን ላይ በተነሳበት ሰዓት ሙሴ ደግሞ ከእግዚአብሔር ጋር 40 ቀኑን የተነጋገረው ንግግር ለህዝቡ መመሪያ ለማምጣት ያደረገውን ነገር እንመለከታለን። ዘጸአት 32 ቁጥር 13 ላይ እንዲህ ይላል፣ ሙሴ ወደ እግዚአብሔር በሄደ ቁጥር ጊዜ ህዝቡ መሪያችን የለም ብሎ ባሰቡበት ሰዓት ሙሴም ተመለሰ፣ ሁለቱን የምስክር ጽላቶች በእጁ ይዞ ከተራራ ወረደ። ጽላቶቹም በዚህና በዚያ በሁለቱ ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። ጽሕፈቶቹም በጽላቶች ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበር ይላል። ሙሴ ወደ ሲና ተራራ የወጣው ለሥራ ፈትነት አይደለም። ህዝቡን እንዴት እመራለሁ ወይንም ህዝቡን እንዴት ትመራለህ ብሎ እግዚአብሔር በእጁ የተጻፈበትን ህዝብ የሚመራበትን ስርዓት ሊሰጠው ነው። ህዝቡ ደግሞ ስለ ሙሴ ምንድን ነው የሚያስበው? መሪያችን ስራ ፈቷል፣ አሁን የለም አጠገባችን፣ ለዛ ሌላ ምርጫ እንምረጥ ብሎ ማንን? አሮንን አላስፈላጊ እርምጃዎችን እንዲወስድ ሲይዙት እንመለከታለን ማለት። ለዚህ ነው 32 ቁጥር 6 ዘጸአት 32 ቁጥር እግዚአብሔር ሙሴን ከግብጽ ምድር ያወጣው ህዝብ ኃጢአት ሰርተዋልና ሂድ ውረድ ካዘዟቸው ከመንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃን ምስል ራሳቸው አደረጉ ሰገዱለትም ማለት። ያ ማለት ምን ማለት ነው? ሙሴ ወደዛ ሲሄድ ህዝቡ እግዚአብሔርን የሚያዩት በሙሴ በኩል ብቻ ስለሆነ ሙሴ ከፊታቸው ዞር ሲል እነሱም ፊታቸውን ከእግዚአብሔር ምን አደረጉ? ዞር አደረጉ። ሩጫቸውን ወዴት አደረጉ? የተቀረጸ ምስልን ለማምለክ። የተቀረጸው ምስል ከየት አመጡት? ሐሳቡ ከየት መጣ? ካህልን በሚሄዱበት በመንገድ ላይ
ያልፉባቸው ማህበረሰቦች ኬጣውያን፣ ያቡሳውያን፣ ፌዛውያን እነዚህ ማህበረሰቦች በሙሉ ምንን ያመልኩ ነበር? ጣዖትን። ጣዖት ምን አይነት አምላክ ነው? የሚታይ የሚዳሰስ ነገር ግን የማይናገር የማይጋገር ሪስፖንድ የማያደርግ ነው። ይሄን እያዩ ስለነበረ በአይናቸው ገባ። ልክ ሳምሶን አይን ውስጥ ነገሮች ችግሮች እንደገቡ በአይናቸው የነሱ የሚታይ አምልኮ ስርዓት ገባ። ከዛ ያንን የአምልኮ ስርዓት ሙሴ ዞር ሲል እድሏን ተጠቀሟት። ማርያም ክርስቶስ በመጣ ሰዓት ምኑን ተጠቀመች ነው? እድሉን ተጠቀመች። የህይወት ሩጫችን ይሄንን መምሰል መቻል አለበት። ከዛም በተጨማሪ በሰንበት ስርዓትም ውስጥ በምንመለከትበት ጊዜ ለሰንበት የሚያስፈልጉ የሚያባክኑ ብዙ ነገሮች አሉ። ኢሴንሻል የሆኑ necessarily የሆኑ ወይንም ኢሴንሻል necessarily የሚመስሉ አስፈላጊ የሚመስሉ ነገር ግን ሰንበት እረፍትን እንዳናጣጥም የሚያደርጉ የምግብ ዝግጅት፣ የልጆች ዝግጅት፣ የልብስ ዝግጅት፣ እያንዳንዱ ዝግጅት የሚያስፈልገው ነገር ግን ምንድነው አለ ክርስቶስ? ጥቂት ነው አለ። ይሄ ሁሉ የሮጣችሁበት ነገር የሰንበት ረፍታችሁን ሸራርፎ ከማባከን ውጪ ለሰንበት ረፍት ያዘጋጃችሁ። ለምን? ስለሚያስል ስለሚያደክም አእምሮንም አካልንም ያ ብቻ አይደለም ጊዜንም ስለሚወስድ ማለት። የህይወት ሩጫ ይሄንን ነው የሚመስለው። በህይወት ሩጫችን ውስጥ ክርስቶስን እንዴት አድርገን እያስገባን ነው፣ እንዴት አድርገን እያስቀምጥ ነው የሚለው ነገር መታሰብ እጅግ በጣም አስፈላጊ ነው የሚለው ነገር ለማስቀመጥ ነው። አመሰግናለሁ ወንድሜ ደነቦ። እንደውም በዚህ የህይወት ሩጫ ላይ ብዙ ነገሮችን ማንሳት እንችላለን። ቅድም አንተ ያነሳው የማርያም ጉዳይ አለ። ከእንደገና ደግሞ ኢቭን የሰንበትም ሁኔታ የህይወታችን አንዱ ክፍል ነው። እግዚአብሔር ምን ያህል እረፍት እንደሚያስፈልገኝ ኑ እረፉ እያለ ደግሞ እናያለን። የመጨረሻውን ደግሞ የህይወት ሩጫን ስናይ ይሄ የምድር ሩጫ የሚያበቃበትና ደግሞ ፍጻሜ የሚያገኝበት ጊዜ አለ። ስለዚህ ከሰንበት ጋር እናያይዟለን። እንግዲህ የህይወት ሩጫችንን ውስጥ ኃጢአት ይከሰታል። ኃጢአት ሲከሰት ደግሞ ቅድም እንዳየነው ሰንበት ትምህርት መግቢያው ንስሐ መግባትና ይቅርታ ደግሞ መጠየቅ አለ። ከዛ ይቅርታ መቀበል አለ። ለዚህ ደግሞ መሰረታዊው ነገር የመንፈስ ቅዱስ ወቀሳ ነው። መንፈስ ቅዱስ እንዴት አድርጎ ነው ሰዎችን የሚወቅሰው? እንዴት አድርጎ ነው መንፈስ ቅዱስ እዚህ ላይ ሊወከል የቻለው? እህቴ ኢየሩስ። እሺ እንግዲህ እንደምናውቀው መንፈስ ቅዱስ በብዙ እንደሚሰራ እናውቃለንና መንፈስ ቅዱስ ያበረታል፣ ያጽናናል፣ ወደ እውነቱ ይመራናል፣ እንዲሁም ደግሞ በምናጠፋበት ጊዜ ይወቅሰናልና መንፈስ ቅዱስን ወቀሳን በምንመለከትበት ጊዜ ለንስሐና ይቅርታ ለመጠየቂያችን ወደ ክርስቶስ እንድንጠጋ የሚያደርገን የመንፈስ ቅዱስ ወቀሳ ነውና ይህ ነገር ደግሞ በህይወታችን የመንፈስ ቅዱስን ድምጽ በህይወታችን ካልተለማመድን ያ ድምጽ በሚመጣበት ጊዜ ራሱ ያንን ነገር ለይተን ለማዳመጥ እንቸገራለንና እንዲሁም በምሳሌ እንደም ብናየው እርስ በራሳችን አለመግባባቶች ሲፈጠሩ ትክክል ያልሆነ ነገር ስናደርግ ያ ድምጽ ይመጣል። ልክ እንዳልሆነን ያ ድምጽ ይወቅሰናል፣ መንፈስ ቅዱስ ይወቅሰናልና ብዙ ጊዜ ግን የምናደርገው ያንን ድምጽ ተቀብለን ልክ እንዳልሆነን ያ ስሜት ከመሰማቱ ይልቅ ግን ላጠፋነው ጥፋት ምንድነው ወደ ምድር ደረጃ ይሄ ነገሮችን ልክ እንደሆነን ወይም ደግሞ ላጠፋነው ነገር ምክንያታዊ ነገር ብዙ ሐሳቦችን እንደረድራለን እኛን ራሳችንን ልክ ለማድረግ ያንን የመንፈስ ቅዱስን ወቀሳ ላለመቀበል ብዙ ምክንያቶችን እንደረድራለንና ዮሐንስ 16:7 እና 8 በምንመለከትበት ጊዜ ክርስቶስ ሲናገር እንመለከታለን። እኔ ግን እውነት እላችኋለሁ የኔ መሄድ ለእናንተ ይጠቅማችኋል። እኔ ካልሄድ አጽናኙ ወደ እናንተ አይመጣም። እኔ ከሄድኩ ግን እርሱን እልክላችኋለሁ። እርሱን በመጣ ጊዜ ስለ ኃጢአት፣ ስለ ጽድቅ እና ስለ ፍርድም ምክንያት የዓለም ሰዎች ያጋልጣል ይላልና ስለዛ መንፈስ ቅዱስ እንግዲህ ስለ ኃጢአታችን ስለምንሰራው ነገር ልክ ባልሆንበት ሰዓት ደግሞ ያ ድምጽ እየመጣ እኛን ይናገረናል ማለት ነውና በተለያዩ ጊዜያቶች በምንሰራቸው ነገሮች መንፈስ ቅዱስ ሲወቅሰን ቶሎ ልንመለስ ያስፈልጋል።
ከሄድንበት መንገድ ከምንሰራቸው ነገሮች ልንመለስ ያስፈልገናል እና ይህ ነው ደግሞ ወደ ንስሐ ወደ ትክክለኛ እውነተኛ ንስሐ የሚመልሰን ደግሞ የመንፈስ ቅዱስ ወቀሳ እንደሆነ እንመለከታለን እና ሌላው ደግሞ መንፈስ ቅዱስ ወደ ግንዱ የሚመልሰንም ይሄ የመንፈስ ቅዱስ ወቀሳ እንደሆነ ወደ ክርስቶስ እኛን ከግንዱ ጋር ለማያያዝ ወደ ክርስቶስ የሚመራንም እሱ እንደሆነ እናገራለን እና እዚህ የሰንበት ትምህርታችን ላይም ሲናገር መንፈስ ቅዱስ ልባችንን ክርስቶስን በማሳዘን ችላ በማለታችን ያንን ነገር ትተን ወደ መስቀሉ እንድንቀርብ የሚያደርገን መንፈስ ቅዱስ እንደሆነ ይናገራልና ነገር ግን በዚህ ሁሉ ነገር ግን የኛ ፈቃደኝነትም እንደሚያስፈልግ መንፈስ ቅዱስ ሲወቅሰን ያልክ ያልሰራነውን ነገር አውቀን በንስሐ ወደ እግዚአብሔር ፊት ቀርበን ያንን ይቅርታ ከእግዚአብሔር መጠየቅ እና መቀበል የኛ ድርሻ እንደሆነ ይናገራል እና ያንን ደግሞ በንስሐ ከእግዚአብሔር መቀበል እንችላለን። እውነተኛ መንፈስ ቅዱስ ወደ ትክክለኛ ወደ ክርስቶስ እንደሚመልሰን እዚህ ጋር ያሳየናል እና ይህንን ጥሪ መቀበል መቻል እንዳለብን አሁን በህይወታችን መለማመድ አለብን ብዬ የማስበው ይህንን ድምፅ ችላ ለማለት ሲወቅሰን ወደ ንስሐ በእግዚአብሔር ፊት መቅረብ እንጂ ላደረግናቸው ነገሮች ምክንያታችንን እየደረደርን ከእግዚአብሔር ድምፅ መራቅ እንደሌለብን ነው እዚህ ላይ የሚያሳየው። እግዚአብሔር ይባርከሽ። በእውነቱ እውነተኛ የሆነ የመንፈስ ቅዱስ ሐሳብ ለልባችን ስለ ጽድቅ ስለ ፍርድ አይደል እያንዳንዳችንን እየወቀሰ ወደ እውነተኛው መንገድ ደግሞ ይመልሰናል። ራሱ ክርስቶስ ኢየሱስ ሲናገር እኔ ብሄድ ይሻላችኋል፣ አጽናኙ መንፈስ ልካለሁ፣ እርሱ በመጣ ጊዜ ነው ያንን የሚያደርገውና መንፈስ ቅዱስ በእርግጥም መንፈሱ ራሱ ለመንፈሳችን ምን ያደርጋል? ይመሰክራል ተብሎ ተጽፏል። እንግዲህ መንፈስ ቅዱስ ልባችንን ይወቅሳል። ቀጥሎ የሚመጣው ደግሞ እውነተኛ ንስሐ መግባት ነው። ይሁዳ ክርስቶስ ኢየሱስን ክዷል። ጴጥሮስ ክርስቶስ ኢየሱስን ክዷል። ሁለቱም በመካድ ደረጃ ክደዋል። ልዩነቱ ምንድነው? የጴጥሮስ እውነተኛ ንስሐ ሲሆን የይሁዳ ግን እውነተኛ ንስሐ አልነበረም። ያደረገው ነገር ተሰምቶታል። አዎ ተሰምቶታል። ነገር ግን ጴጥሮስን ወደ ፍቅር አምላክ ወደ ክርስቶስ ኢየሱስ ሲመልሰው እውነተኛው ንስሐ ይሁዳን ግን ራሱ እንዲያጠፋ ነበር ያደረገው። ስለዚህ እውነተኛ ንስሐ እንዴት ነው ማድረግ የምንችለው ፓስተር? እውነተኛ ንስሐ ራሱ ቃሉ ሐሰተኛ ንስሐ እንዳለ ይናገራል። ምክንያቱም እውነተኛ ንስሐ ነው እያለ ያለውና በዚህ ዘመን እውነተኛ ንስሐ ለመንፈሳዊ ህይወታችን እጅግ ወሳኙ ክፍል ነውና እዚህ ክፍል ላይ ምንድነው የሚለው? እግዚአብሔር ለአገልጋይነትና ለየዋህነት ይላል። ከዛ ማቴዎስ 5:5 ላይ ምንድነው የሚለው? የዋሆች ብፁዓን ናቸው የእግዚአብሔር መንግስት ምን ያደርጋሉ ይላል? ይወርሳሉ ይላል። እግዚአብሔር እንደዚህ ሲል ደግሞ ዓለም በተቃራኒው ደግሞ ሌላ ነገር ትናገራለች። ዓለም የነጻነት የተመኘውን የማድረግና ራስን የማስተዋወቅ መልእክቶችን ሰጥታለች ይላል። ዓለም በዚህ ዘመን ምንድነው የሚለው? የነጻነት በቃ እንደፈለግከው እንደው በጣም ማንም አይገድብ፣ አንተ የፈለግከውን ብላ የፈለግከውን ጠጣ፣ በቃ ህሊና የፈቀደን ሁሉ አድርጋ አይነት አካሄድ አለ። እግዚአብሔር ግን እንደዚህ አይነት ሐሳብ አይደለም የእግዚአብሔር ሐሳብ። እግዚአብሔር ቀደም ተየሩስ ስትጠቅስ እንደነበረችው መንፈስ ቅዱስ ወደ እውነቱ ሁሉ ምን ያደርጋል ይላል? ይመራል። ለምንድነው ወደ እውነቱ ሁሉ የሚመራው? ወደ ሐሰት የሚመራ ነገር አለ ማለት ነው። ስለዚህ በጥንቃቄ በዚህ ምድር ላይ ልንመላለስ ያስፈልጋል። ያም ሆኖ ሳለ የሚገርመው በመጽሐፍ ቅዱስ ውስጥ በመጥምቁ ዮሐንስና በክርስቶስ ኢየሱስ የተነገረ ቃል አለ። ያም ጊዜው ተፈጸመ፣ የእግዚአብሔር መንግስት ቀርባለችና ምን አድርጉ ይላል? ንስሐ ግቡ፣ በወንጌልም ምን አድርጉ? እመኑ የሚል መልእክት እንመለከታለን። ሰው ንስሐ ካልገባ
መንፈስ ቅዱስ በሚወቅሰን ጊዜ ወደ እውነት ሁሉ በሚመራን ጊዜ የምንሄድ ወደ ንስሐ የምንመጣ ሰዎች ካልሆንን በህይወታችን ምን አለ ማለት ነው? አደጋ አለ። ለዛ ነው መጥምቁ ዮሐንስም ጌታችን ኢየሱስ ክርስቶስም ንስሐ ግቡ በወንጌል እመኑ የሚለውን መልእክት ለዚህ ዓለም ለእያንዳንዳችን ያቀረበው። ስለዚህ እውነተኛ ንስሐ እጅግ ወሳኝ የሆነ የሰው የህይወቱ ክፍል መሆን መቻል አለበት። ለዛ በሐዋርያት ሥራ ምዕራፍ 3 ቁጥር 16 ላይ አንድ ነገር ይናገራል። 3:18 እና 19 ላይ ከ17 ጀምሮ አነበዋለሁ። አሁንም ወንድሞቼ ሆይ እናንተ እንዳላወቃችሁ ደግሞ ባለማወቅ እንዳደረጋችሁት አውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበልና አስቀድሞ በነቢያት ሁሉ አፍ የተነገረውን እንዲፈጸም እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ስለናንተ የመረጠው ኢየሱስ ክርስቶስ እንዲልክላችሁ ይልና ያለውን ቀጥሎ ያለው ኃጢአታችሁ ይደመሰስ ዘንድ ምን አድርጉ? ንስሐ ግቡ፣ ተመለሱ ስል እንመለከታለን። ስለዚህ ንስሐ መግባት የሚያስፈልገን ለምንድን ነው የሚያስፈልገው? እውነተኛ ንስሐ ለመመለስ፣ እውነተኛ ንስሐ ከኃጢአት መንገድ ተመልሰን ትክክለኛው መንገድ እንድንሄድ የሚረዳን ነው። ለዛ ነው የእግዚአብሔር ቸርነትና መልካምነት ወዴት ይመራናል? ወደ ንስሐ ይመራናል። ለሰው ልጆች የንስሐን እድል እግዚአብሔር ሰጥቷል። ንስሐ መግባት 2 ደረጃዎችን ያካትታል። አንደኛ ለኃጢአታችን እውነተኛ ህመም እንዲሰማን ይገባል። እውነተኛ ስለ ኃጢአት ያለን ግንዛቤ፣ ስለ ኃጢአት ያለን ማስተዋል እውነተኛ ህመሙ ምን ሊያደርገን ይገባል? ልሰማን ይገባል። ሁለተኛ ኃጢአትን ለመተው እውነተኛ ውሳኔ መወሰን ያስፈልጋል። እውነተኛ ውሳኔ ከወሰንን ንስሐ ግቡ በወንጌል እመኑ እንዳለ መንፈስ ቅዱስ ወደሚመራን ሁሉ ምን እናደርጋለን? እንሄዳለን፣ ንስሐ እንገባለን። ስለዚህ በክርስትና ህይወታችን ለኛ የንስሐ ህይወት እውነተኛ የንስሐ ህይወት እጅግ ወሳኝ ነው። በመጽሐፍ ቅዱስ ውስጥ ንስሐ መግባት ሁል ጊዜ ማለት ይቻላል። የተወሰነ ጊዜ ቀጠሮ ተቀምጦ የሚደረግ አይደለም። ሰዎች መቼ እንደሚወርቁ መቼ ኃጢአት ውስጥ እንደሚወርቁ አይታወቅም። ስለዚህ በኃጢአት ውስጥ በገባን ቁጥር፣ በወደቀን ቁጥር፣ መንፈስ ቅዱስ ባሳሰበን ቁጥር ምን ልናደርግ ይገባል? ንስሐ ልንገባ ይገባል። ከይቅርታ ጋር ህይወታችን ሁሉ ምንድነው? የተያያዘ ነው። በእውነት ስንጸጸት እግዚአብሔር ምን ያደርገናል? ይቅር ይለናል። ይህን ያህል ቀላል ነው ንስሐ። ምን ያህል በእውነት ከተጸጸትን የዛን ያክል ምንድነው? ቀላል ነው። እና አንዳንድ ጊዜ ሰዎች ስለ ንስሐ ሲያስቡ በጣም ተራራ አድርጎ ያስባሉ። የሆነ በቃ ጾም ጸሎት ይዞ ብዙ ታግሎ የሚደረግ አይነት አድርጎ ያስባሉ። ነገር ግን እግዚአብሔር የሚፈልገው ነገር ምንድነው? በጣም በቅን ልብ፣ በተሰበረ ልብ በእግዚአብሔር ፊት በንስሐ ህይወት ስንቀርብ እግዚአብሔር ምን ያደርጋል? ኃጢአታችንን ይቅር ይለናልና ያንን ማሰብ ያስፈልገናል። በእውነት ስንጸጸት እግዚአብሔር ይቅለናል። ያን ያህል ቀላል ነው። ለያንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አያደርግም ይላል? አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እጅግ እንጂ ማንም ምን እንዳያደርግ እንዳይጠፋ ይላል። ማንም እንዳይጠፋ ወዶ ስለናንተ ምን ያደርጋል? ይታገሳል። እና እግዚአብሔር አሁን ለምድር የዚህን ያክል ጊዜ የሰጠው የዚህን ያክል እድሜ የሰጣት ለምንድን ነው? ሰው ወደ ንስሐ እንዲመጣ፣ ሰው ክርስቶስ ኢየሱስን እንዲቀበል፣ ወደ እውነት መጥቶ በህይወት እንዲኖር እግዚአብሔር ስለሚፈልግ ነው። ነፍሳችንን በግላችን ለዳግም ምጽአቱ ስናዘጋጅ እግዚአብሔር ከእርሱ ጋር ነገሮቻችን እንድናስተካክል ጊዜ እየሰጠን ነው። ጌታችን ኢየሱስ ክርስቶስ ምን ያደርጋል? ዳግም ይመጣል። ጌታ ኢየሱስ ክርስቶስ ዳግም ከመገለጡ በፊት ከመምጣቱ በፊት እውነተኛ ንስሐ ገብተን ተዘጋጅተን ምን እንድናደርግ ይፈልጋል? እንድንጠብቀው ይፈልጋል።
ኢየሱስ መከራን ተቀብሎ ሞተ እናም ተነሳ። ስለዚህ ንስሐ ስንገባ ጸጋው በህይወታችን ውስጥ ተአምር ሊሰራ ይችላል። ይህንን ልናስብ ያስፈልጋል። ጸጋው በህይወታችን ምን ያደርጋል? ተአምርን ይሰራል። አሁንም ባለንበት ደህና መሆናችንን ከሚነግረን ዓለም በተቃራኒ እግዚአብሔር በንስሐና በእምነት ወደ እርሱ እንድንመለስ ይጠይቀናል ወይም ይጠራናል። ዓለም ምንድነው የምትለን? ኦ ደህና ነህ አንተ የሰራው ከእገለ የተሻለ ነው። ስለዚህ ሰው ከሰው ጋር እኔ ይሻላለሁ እኔ ደህና ነኝ የሚል እሳቤ ውስጥ ሰውን ያስገባል። እግዚአብሔር አምላክ መርፌ መሰረቀ በሬ መሰረቀ ምንድነው? እኩል ነው። ሁለቱም ሌባ ነው። ምን ያስፈልጋቸዋል? ንስሐ ያስፈልጋቸዋል። ስለዚህ ማንም ከማንም ጋር ማወዳደር አያስፈልግም። ስለዚህ ሁሉም ወደ ንስሐ እንድንመጣ እግዚአብሔር ይፈልጋል። ራሳችንን ሙሉ በሙሉ በእጁ ውስጥ በማስቀመጥ ወደ ንስሐ ልንመጣ ያስፈልገናል። መታደስ የሚያስከትለው ንስሐ እውነተኛ ንስሐ የክርስቶስ ጽድቅ ካባ አይደለም። ሌላው ደግሞ የክርስቶስ ጽድቅ ምን የምናደርግበት ኃጢአትን የምንሸፍንበት የኃጢአት መሸፈኛ ምን አይደለም? ካባ አይደለም። የክርስቶስ ኢየሱስ ጽድቅ ለኃጢአተኞች ሁሉ የተሰጠ ነፃ ስጦታ ነው። ያ ነፃ ስጦታ እኔና እናንተ በኃጢአት እንድንቀጥል መንገድ የሚከፍትልን አይደለም በፍጹም። አንዳንድ ጊዜ በተሳሳተ መልክ የሚታሰብበት አቅጣጫ አለ። አንድ ድኛለሁ ከዛም በኋላ ምን አያስፈልገኝም ምንም አያስፈልገኝም ተብሎ ይታሰባል። ይህ ትልቅ ስህተት ነው። ስለዚህ የክርስቶስ ኢየሱስ ጽድቅ ለኛ የኃጢአት መሸፈኛ ካባ እንዳልሆነ ልንገነዘብና በንስሐ ህይወት ወደ እግዚአብሔር መንግስት ሁሌ ልንመጣ ልንመላለስ ያስፈልገናል የሚለውን ሐሳብ ነው። ስለዚህ እውነተኛ ንስሐ ዛሬ ለሁሉም ሰው ያስፈልጋል። ለሁሉም፣ ለዓለም ህዝብ፣ ለቤተክርስቲያን ምእመናን፣ ለኔ ለግሌ እውነተኛ ንስሐ ለሁላችን ያስፈልገናል። ለዛ ደግሞ መንፈስ ቅዱስ ሁሉ ጊዜ ምን ያደርጋል? ወደ እውነት ሁሉ ይመራናል እና በዚህ ልንመላለስ ያስፈልገናል። ለወዳለው አመሰግናለሁ። ሪማርክ ፓስተርዬ፣ እንደውም መሰረታዊው ነገር ይሄ ነው። ኃጢአተኛ ነን። ስለዚህ ኃጢአት ከሰራን ደግሞ የሚጠብቀን የኃጢአት ዋጋ ምንድነው? ሞት ነው። ይሄ ደግሞ እንዳንሞት እግዚአብሔር መንፈስ ቅዱስ ደግሞ ለልባችን ይወቅሰናል። ከዛ መውቀስ ብቻ ሳይሆን ወደ ንስሐ ራሳችን እንድንነሳሳ ያደርጋል። ንስሐ እንገባና ከዚያ በኋላ ደግሞ በክርስቶስ ኢየሱስ ደም የክርስቶስ ጽድቅ ስለኛ ተቆጥሮ እርሱ ደግሞ ከእንደገና ይቅር ይለናል። ይሄን መሰረታዊ ሀሳብ ላይ እንደው ተጨማሪ ሀሳብ አላችሁ? ሁለቱን ነገሮች ልነካካ። የመንፈስ ቅዱስ ወቀሳ የሚለው ክፍል ላይ አጭር አድርጌ ለማንሳት፣ መንፈስ ቅዱስ ክርስቲያኖችን ብቻ ነው የሚወቅሰው? በፍጹም አይደለም። የሰው ልጅን በሙሉ ነው የሚወቅሰው። እንደ አሕዛብ የሆኑ ሰዎች፣ ክርስቶስን የማያውቁ ሰዎች ራሱ እኮ መልካም ያልሆነውን ነገር ሲሰሩ መንፈስ ቅዱስ የሰሩት ነገር ትክክል እንዳልሆነ ይናገራል። ብዙ ሰዎች የመንፈስ ቅዱስ ወቀሳ የሚመጣው ክርስቶስን ለተቀበሉት ብቻ ይመስላችኋል። አይደለም። የክርስቶስ ጸጋ የተሰጠው ለሁሉም እንደሆነ ሁሉ የመንፈስ ቅዱስ ወቀሳ ለማን ነው? ለሁሉም ነው። የክርስቶስ ጸጋ የሚያገለግሉ የተቀበሉትን እንደሆነ ሁሉ የመንፈስ ቅዱስ ወቀሳም ውጤት የሚያመጣው ወቀሳውን ለተቀበሉት ነው። ጥሩ። ይህ መንፈስ ቅዱስ ወቀሳ ያንን ነገር የሚያመጣ ከሆነ ነው የሚመጣው አሁን እውነተኛ ንስሐ የሚለው ነገር ይመጣ። እውነተኛ ንስሐ ከምንድን ነው የሚመነጨው? ብዙ ሰዎች ንስሐ ይገባሉ። ንስሐ የሚገቡት ግን ከክርስቶስ ፍቅር ሳይሆን ከቅጣት ፍራቻ ነው። ያ የቅጣት ፍራቻ ማለት እውነተኛ ንስሐ አይደለም። ንስሐ የመጣው ምንጩ ምንድን ነው? እንዲህ ካላደረግኩ እንዲህ ይደረጋሉ የሚል በፍጹም አይደለም። ይህ እውነተኛ ንስሐ አይደለም። እውነተኛ ንስሐ ማለት በደለኛ ነኝ ብሎ መጀመሪያ የራስን በደል ማስቀመጥ፣ ከዛ በኋላ ስለ በደል ስላጠፋነው ጥፋት ያጠፋነውን የበደልነውን አካል ለመካስ ከልብ በመነጨ ሁኔታ ጥረት ማድረግ ነው። ያን እውነተኛ ንስሐ ምን ይሆናል ማለት ነው? በደላችንን አናስታውስም። ለምን? ከልብ ስለመነጨ ንስሐ ወይንም ይቅርታው ከልብ የመነጨ ስለሆነ ያንን በደል ምን አናደርግም? አናስታውስም። ለዛ ነው ሰዎች እውነተኛ ንስሐ ስለማይገቡ ሁልጊዜ በደሉ ምን ያደርጉታል? ይቆጥራሉ።
ሪከርድ አድርጎ ያስቀምጣሉ። ጌታ ክርስቶስ እኮ የኔና የናንተን በደል እኮ ትቼዋለሁ ብሎ በመስቀል ላይ አቁሞታል። እኛ ግን እንቆጥራለን። ይህ የእውነተኛ ንስሐ ባህሪ አይደለም። የእውነተኛ ንስሐ ባህሪ ማለት ያ የተውነውን ነገር ማቆም ነው። የጠላት ዲያብሎስ ዋናው ታርጌት ሰዎች እውነተኛ ንስሐ እንዳይገቡ ጥረት ማድረግ ነው። በምን ጥረት የምናደርገው ካል ለመጨረሻ ሁሉ ጊዜ ያለፍነውን በደል እንድናስታውስ ወዴት ያመጣል? ወደ አእምሯችን ያመጣል። መንፈስ ቅዱስስ ይሄን እኮ ትተው አልፈዋል ብሎ መልሶ የመንፈስ ቅዱስ ወቀሳ ይመጣል። በዚህ ሂደት ውስጥ ነው የመንፈስ ቅዱስ ወቀሳን ስንቀበል እውነተኛ ንስሐ ደግሞ ቅጣትን በመፍራት እንደዚህ ይደረጋል፣ እንደዚህ ይሆናል፣ እንደዚህ አጣለው ሳይሆን ክርስቶስ የህይወቴን አዳኝ አጣለው ለሱ ክርስቶስን ከፊት ማድረግ እንጂ ኋላ የሚመጣውትን ነገሮች ማስቀመጣ። እነዛን ነገሮች የሚያስቀምጠው ማን ነው? ሰይጣን አእምሯችን ውስጥ። ከዛ መልሶም ደግሞ በዛው ነገር መልሶ ይወቅሰናል። ለዛ ነው የመንፈስ ቅዱስ ወቀሳ ለሁሉም ነው። የመንፈስ ቅዱስ ወቀሳ ደግሞ የሚጠቅመው ለተቀበሉት ነው። የክርስቶስ ጸጋ ለሁሉም ነው። የክርስቶስ ጸጋ ደግሞ የሚጠቅመው ለተቀበሉት ነው። እውነተኛ ንስሐ የሚያስፈልገው ለሁሉም ነው። እውነተኛ ንስሐ ደግሞ የሚቀበሉት ደግሞ ለተቀበሉት ነው የሚለው ነገር ለማስቀመጥ ነው። አመሰግናለሁ። እግዚአብሔር ይባርክ ወንድሜ ደነበው። እንግዲህ ካፍታ ቆይታ በኋላ ደግሞ ዳግም ስንገናኝ የበለጠ ደግሞ በብዙ ርዕሶች ላይ እንወያያለን። ባላችሁበት ጠብቁን። እሺ ካፍታ ቆይታ በኋላ ዳግም ተገናኝተናል። እንግዲህ እነዚህ ነገሮች በሙሉ ደግሞ በምን ይጠቀለላሉ? በክርስቶስ ጸጋ። እና እንደውም በጣም የሚገርመኝ አንዱ በቃ ለማንኛውም ነገር በቂ የሆነ የክርስቶስ ኢየሱስ ጸጋ አለ። በክርስቶስ ኢየሱስ ጸጋ ውስጥ ደግሞ ሁሉ ነገር ይጠቃለላል። እንደው እንዴት ትገልጸዋለህ ፓስተርዬ? በጣም ደስ የሚል ክፍል ነው። ምክንያቱም ለምንድነው በጣም ደስ የሚለው? ለሁሉም ኃጢአተኛ ሰው የሚበቃ ምን አለ? ጸጋ አለ። ያንስብኛል፣ ይጎልብኛል የሚባል የሌለው። ስለዚህ ሰው በዚህ ጸጋ ተጽናንቶ በክርስቶስ ኢየሱስ ጸጋ መዳን እንዳለ ማሰብ ያስፈልጋል። ስለዚህ እዚህ ክፍል ላይ የኃጢአታችን ክብደት ሲሰማንና መንፈስ ቅዱስ ወደ መስቀሉ እግር እንዲመራን ስንፈቅድ እግዚአብሔር መሐሪ ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ነው ይላል። ስለዚህ ቀደም ስንወያይ እንደነበረው መንፈስ ቅዱስ እኛን ወዴት ይመራናል? አሁን ወደ መስቀሉ ስንሄድ ማን እናገኛለን? ጌታችን ኢየሱስ ክርስቶስ የሁላችንንም የኃጢአት ዕዳ የተከፈለበት። ስለዚህ ጌታችን ኢየሱስ ክርስቶስ ለኛ የከፈለው ዋጋ፣ የኃጢአት ዋጋ ለሁሉም ሰው ምን ያደርጋል? የሚበቃ ነው የሚለው ቃል በማመን እግዚአብሔር ይቅር እንዳለን ልንጠይቅ ይገባል። ስለዚህ እግዚአብሔር ምን እንድለን? ይቅር እንድለን ልንጠይቅ ይገባል። አንዳንድ ሰዎች እኔ እኮ ኃጢአት ተቆጥሮ አያልቅም፣ እኔ እግዚአብሔር ይቅር ይለኛል ወይ? እኔ እግዚአብሔር እንደው ይቀበለኛል ወይ? እኔን የሚመስል ሰው እግዚአብሔር አይቀበልም በሚል ራሳቸው በራሳቸው ላይ ፈርደው ራሳቸው ላይ የምሕረትን ደጅ የሚዘጉ በጣም ብዙ ሰዎች አሉ። ነገር ግን ወደ ክርስቶስ ኢየሱስ ለሚመጣ ሁሉ ሰው የእግዚአብሔር ጸጋ ምንድነው? በቂ ነው። ስለዚህ ያንን ማሰብ ያስፈልጋል። ተመልካቾቻችን ይሄንን ማሰብ ለሰው ልጅ ሁሉ ምንድነው? ፈውስ ነው።
ምክንያቱም ይቅር የማይባል ኃጢአት የለም። የክርስቶስ ኢየሱስ ጸጋ ደግሞ ይቅር የማይለው ወይ የማይበቃው ጸጋው የማያነጻው ወይም ደሙ የማያነጻው ምንም ኃጢአት የለም። ስለዚህ እግዚአብሔር ባህሪውን ስንመለከት የእግዚአብሔር ባህሪ በጣም ለየት ያለ ባህሪ ያለውና በዘጸአት ምዕራፍ 34 ቁጥር ከ5 ጀምሮ ያለውን አነባለሁ። እናንተ ተመልካቾቻችን ከ1 ጀምሮ ያለውን አንብቡ። እኔ ግን ከ5 ጀምሮ ያለውን አነባለሁ። እንደዚህ ይላል። እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔር በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለ ብዙ ቸርነትና እውነት እስከ 1000 ትውልድ ቸርነቱን የሚጠብቅ አበሳና መተላለፍን ኃጢአትን ምን የሚል ይቅር የሚል በደላችንም ከቶ የማያነጻ የአባቶችን ኃጢአት በደሎችንም እስከ 3 እና 4 ትውልድ በልጆች የሚያመጣ አምላክ ነው በአምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተመለሰና ሰገደ። አቤቱ በፊትህ ሞገስ አግኝቼ እንደሆነ ይህ እንዳንተ አንገተ ደንዳና ሕዝብ ነውና ጌታ በመካከላችን ይሂድ፣ ጠማምነታችንን ኃጢአታችንን ምን በለን ይቅር በለን፣ ለርስትህም ተቀበለን አለ ይላል። እነዚህ ክፍል ላይ ሁለት ነገሮችን እንመለከታለን። አንደኛው የእግዚአብሔር ባህሪ ምን አይነት እንደሆነ፣ ሁለተኛው እኔ እንደተረዳው እግዚአብሔር ኃጢአት ምን የሚያደርግ ይቅር የሚል የሚምር አምላክ እንደሆነ። የእግዚአብሔር ባህሪ ምን አይነት ነው? ቸር ነው፣ ሩህሩህ ነው፣ መሐሪ ነው። ስለዚህ ሁሌ ይሄንን ልናስብ ያስፈልጋል። በነጭ የተልባ እግር የክርስቶስ ኢየሱስ ጽድቅና የራሱ የሆነው እንከን የለሽ ባህሪ ነው። ይህም በእምነት አማካኝነት እርሱን እንደ ግል አዳኛቸው አድርገው ለሚቀበሉ ሁሉ የሚሰጥ ነው ይላል። ወደ የክርስቶስ ምሳሌያዊ ትምህርቶች የሚል መጽሐፍ አለ እና በዛ መጽሐፍ ላይ ያንን ሲገልጽ እንመለከታለንና አዳምና ሔዋን ኃጢአት ከመስራታቸው በፊት ስለ ለስላሳ የብርሃን ነጭ ልብስ ለብሰው ነበር ይላል። የአዳምና የሔዋን ልብስ በምንመለከትበት ጊዜ እግዚአብሔር በጸጋው እነሱ ምን አድርጓቸው ነበር? ሸፍነዋቸው ነበር። ያ የነሱ ጸጋ የክርስቶስ ኢየሱስን ጽድቅ የሚያሳይ ነው። ነገር ግን ኃጢአት በሰሩ ጊዜ በወደቁ ጊዜ ያ ብርሃን ከነሱ ምን ሆነ? ተወሰደ። ስለዚህ እኛ ኃጢአተኞች የሆንን ሰዎች ሁሉ ምን ማድረግ እንችላለን? ሉቃስ ምዕራፍ 18 ቁጥር 13 ላይ ያ ኃጢአተኛ ምን አለ? ማረኝ ብሎ ወደ ክርስቶስ ኢየሱስ እንደቀረበ እንመለከታልና እኛም ወደ ክርስቶስ ኢየሱስ ማረኝ ብለን ብንቀርብ ያ ቸሩ ለቁጣ የዘገየው ሩህሩህ መሐሪው አምላካችን ምን ያደርገናል? ይምረናል፣ ይቅር ይለናል። በደልም እንደበዛ ሕግም ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ ምን አደረገ ይላል? በለጠ ወይም በዛ። እግዚአብሔር ይመስገን። ለምድራችን በዚህ ዘመን ስታዩት አንዳንድ ነገር ተስፋ የሌለ ይመስላል። ምድር በኃጢአት ርኩሰት እየበዛ በሄደ ቁጥር የሚያስጨንቀን ነገር አለ። ነገር ግን ደስ የሚለው ነገር ኃጢአት በበዛ ቁጥር የእግዚአብሔር ጸጋ ምን ያደርጋል ይላል? ይበዛል የሚል ሐሳብ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ምን ያደርጋል? ያስረዳል ይላል ሮሜ 5:8 ላይ። ስለዚህ እግዚአብሔር አምላክ ለኛ ያደረገልን ነገር እጅግ የበለጠው ስለሆነ
በዚህ ፍቅር ውስጥ መመላለስ ያስፈልገናል። ጸጋው ለሁላችን ምንድነው? በቂ ነው የሚለውን ሐሳብ ነው። እግዚአብሔር ይባርክ። እግዚአብሔር ይባርክ ፓስተርዬ። እንግዲህ በጣም ትልልቅ ክፍሎች ነው እየነካን ያለናቸው። ምናልባት አድማጭ ተመልካቾቻችን ይረዱናል ብዬ አስባለሁ። በራሱ በመጽሐፍ ቅዱስ ክፍል ውስጥ እንኳን አብዛኛዎቹ የተነገሩት ነገር ይሄው ስለ እግዚአብሔር ጸጋ ነው፣ ስለ ኃጢአት ይቅርታ ነው። ሙሉ ታሪካችን ይሄ ነው። ስለዚህ በዚህ ጸጋ ደግሞ አንድ ነገር ይናገራል። እግዚአብሔር ይሄንን ጸጋ ሲሰጠን አንድ ወቅት እንዲህ ሆነ። አንድ ገዢ ወይም ንጉሥ ታላቅ ግብዣ አዘጋጀና ከዚያ በኋላ እዚያ ግብዣ ላይ የጠራቸውን እንግዶች የጠራቸው ያላቸውን ሰዎች ሁሉ ጠርቶ ግን ብዙዎቹ በተለያየ ምክንያት እየደረደሩ ላይገኙ ወሰኑ። ከዚያ የተነሳ ጌታው ምን አደረገ? ሁሉ ዝግጁ ስለሆነ ወደ መንገድ ወጥተው ለዚህ ግብዣ የሚሆኑ ሰዎችን አደመ። ግን ከአንድ ነገር ጋር ለሰርጉ የሚዘጋጅ ልብስ ምን አድርጎ አዘጋጅቶላቸው። በኋላ ላይ ግን እንዴት እንደሆነ ታሪኩ ባይገባንም ነገር ግን አንዱ የሰርግ ልብስ ሳይለብስ ተገኘ። ዛሬም በእግዚአብሔር ፊት ይሄው ነገር ለኛ ደግሞ ትምህርት ይሆን ዘንድ ተጻፈ። እንደ ወንድሜ ደነቦ ይሄ ነገር ለምን ተጻፈልን? እንዴት አድርጎ ለትምህርት ይሆነናል? ምክንያቱም ነገሮች ሁሉ ለትምህርት፣ ለተግሳጽ፣ ለምክር ልብንም ለማቅናት ስለተጻፈልን። በጣም ጥሩ። ሰርግ የምንሄድ ከሆነ ይነስብ ይብዛም ውድ ልብስ ለብሰን ነው የምንሄደው። አለን የምንላትን ማለት ነው። ውድ ልብስ ማለት ቤታችን ውስጥ ካሉት ልብሶች የተሻለውን ልብስ ለሰርግ እንለብሳለን። እዛ ሰርግ ላይ ለመገኘት ምን አይነት ልብስ መልበስ ያስፈልጋል? ውድ ልብስ መልበስ ያስፈልጋል። መነሻ ላይ እንዳልከው ሰርጉን ያዘጋጀው አካል ምን አይነት የሰርግ ልብስ ይዞላቸው መጥቷል። ይህ ልብስ ምን አይነት ልብስ ነው? ውድ ልብስ። እሷን ኮት አርጓት። ውድ ልብስ ክርስቶስ ለእያንዳንዳችን የሰጠው ውዱ ስጦታ ሰው ሁሉ ኃጢአት ሰርቷል፣ እግዚአብሔር ክብር ጎሎታል። ኃጢአት ዋጋ ምንድን ነው? ያንን ሞት መሻር የሚችለው ደግሞ ራሱ ሞት ነው። ሞትን መሻር የሚችለው ራሱ ምንድን ነው? የማን ሞት? ለምን? ክርስቶስ ጻድቅ ስለሆነ የጻድቅ ሞት ነው። በብሉይ ኪዳን የመስዋዕት ስነ ስርዓትን በምናይበት ጊዜ ሰዎች ለመዳን መስዋዕት ማቅረብ አለባቸው። ያ መስዋዕት የህይወት መስዋዕት ነው። ደም ያለው ነው። ደም ሳይፈስ ስርየት የለም። ለዚህ ሰርግ ተጋባዥ የሆነውን ስለ ጸጋ እያወራን ያለውን ነገር ያንን ጸጋ የሰጠው ክርስቶስ ያ ጸጋ ውዱ ልብሳችን ነው። ኤክስፔንሲቭ ውድ ልብስ ነው። ይሄ ልብስ ለብሰው ነው መገኘት ያለበት። በዚህ ክፍል ላይ በምንመለከትበት ጊዜ ማቴዎስ 22ን በምንመለከትበት ጊዜ አንድ ንጉሥ ትልቅ ሰርግ አዘጋጀ። ለሰርጉ የሚሆኑትን ብቁ ነው ያላቸውን ሰዎች ወደ ሰርጉ ምን አደረገ ይላል? አደመ። እነዚህ ብቁዎቹ ግን ሰርጉ ላይ ለመገኘት ምን አይደሉም? ፈቃደኛ አይደሉም። ለምንድን ነው ፈቃደኝነቱ የጠፋው? ሁሉም ወደ ገዛ መንገዱ። በጣም ጥሩ። በባለፈው ሳምንት ላይ ባየነው ክፍል ላይ የህይወት ሩጫ፣ አንዱ እርሻ አለብኝ፣ አንዱ ቤተሰቤን ጠይቃለሁ፣ አንዱ እያንዳንዱ ሰርጉ ላይ ለመገኘት ምን ነበራቸው? ምክንያት ነበራቸው። ምክንያቱ በቂ ነው በቂ አይደለም ሌላ ጉዳይ ነው። ምክንያት ነበራቸው። ይሄ ማንን ነው የሚመስለው ካል ጌታ ኢየሱስ ክርስቶስ ይህን ወንጌል ለዓለም እንዲደርስ የመረጠውን ኢየሩሳሌምን ይመስላል። ኢየሩሳሌም ጌታ ኢየሱስ ክርስቶስ መጣ ወደ እነሱ። ክርስቶስን ለመቀበል በቂዎች አልነበሩ። ለምን ነው በቂ ያልሆኑት? ለመቀበል በቂ ዝግጅት ስላላደረጉ ነው። በቂ ዝግጅት ያላደረጉት ለምንድን ነው? በቂ ጥናትና በቂ ምርመራ አላደረጉ።
ከነሱ በላይ ግን ሩቅ ያሉ ሰባ ሰገሎች የክርስቶስን መወለድ በበቂ ሁኔታ ምን ያደርጉ ነበር? አጥንተው ተዘጋጅተው ካልኩሌት አድርገው መጥተው ነበር። ከዛ በኋላ ነው እነሱ በሄሮድስ አማካኝነት ነው የነቁት። በኢየሩሳሌም ንጉስ ይወለዳል ሲል አዎ በኤፍራታ በቤተልሔም ይወለዳል ተብሎ በትንቢት በኢሳይያስ ተነግሯል ብለው ማብራሪያ መስጠት ጀመሩ። በዛ ማብራሪያ መሰረት ነው መንቃት የጀመሩት። እስከዛ ጊዜ ድረስ ምን አድርገውታል? በቂ የሆነውን የክርስቶስን ጸጋና ልብስ ስላለበሱ ወደ ሰርጉ ለመጥራት ምክንያት አልነበራቸው። ያ ሰውየውስ ሰርግ ልብስ ያለበሰ እንዴት እዛ ጋር ተገኘ በምንልበት ጊዜ ተጠርቷል። መጀመሪያ ጥሪውን አልተቀበለም። ሌሎች ጥሪውን የተቀበሉት ሌሎች በውጭ ያሉትን ወንጌል ከኢየሩሳሌም ወዴት ሄደ? ወደ አሕዛብ ሄደ። አሕዛቦች ወንጌልን ከተቀበሉና ከሄዱ በኋላ ይህ የሰርግ ልብስ ያለበሰው እዛ መሃል የተገኘው ማን ነው? መጀመሪያ ጥሪ ተደርጎለት ጥሪውን አልቀበልም ብሎ ይህ ሰርግ ምን ይመስላል አምኖበት አይደለም፣ ሰርጉ ምን ይመስላል ብሎ የሄደው በራሱ የሚተማመነው በራሱ ጽድቅ የሚመካውን ሰው ይመስላል። ሲያየው የሰርግ ልብስ አልለበሰም። በምን አይን ያየው ክርስቶስ? በጸጋ አይን ያየው። በጸጋ አይን ሲያየው የክርስቶስን ጸጋ የተቀበለ አይደለም። ለማየት ለመመልከት ሁኔታዎችን ለማየት ነው። ይሄ የሚታይና የሚመለከትበት ቦታ አይደለም። በሉ እጁንም እግሩንም ይዛችሁ ምን አድርጉት? ከዚህ አውጡት። ይህ የጸጋ አይን የምንለው ኦሪት ዘፍጥረት ምዕራፍ 7 ይወስደናል። ምዕራፍ 3 ቁጥር 7 ይወስደናል። አዳምና ሔዋን የምን ልብስ ለብሰው ነበረ? የቅጠል ልብስ ለብሰው ነበር። ቅጠል ምን ያህል ዘላቂ ነው? ዘላቂ አይደለም። ይህ የቅጠል ልብስ ማለት የምንለብሰው ዓለም ላይ የምናየው አብረቅራቂና ሽብርቅርቅ ያለውን ነገር ይመስላል። ወዳው ምን የሚያደርግ የሚከስም። አብርሃምና ሎጥን በምንመለከትበት ጊዜ አብርሃም ምድረ በዳውን የቀረውን ወሰደ። ሎጥ ደግሞ የሚያምረውን የሚያብረቀርቀውን ወሰደ። ያ የሚያምረው የሚያብረቀርቀው በጊዜ ሂደት በምን ጠፋ ይላል? በእሳት ጠፋ ይላል። ዛሬም የምናየው የሚያብረቀርቀውን ነገር ስንመርጥ ምን የሚያደርግ ነው? የሚጠፋ እንደሆነ ከዚህ እንረዳለን ማለት ነው። ለዛ ነው ጌታ ኢየሱስ ክርስቶስ አዳምና ሔዋን ራቁታቸውን ነበረው አይተፋፈሩም ነበር ካለ በኋላ እርስ በራሳቸው ግን ራቁታቸውን እንደሆኑ አያውቁ። ራቁታቸውን እንደሆኑ እንዳያውቁ ያደረገው የክርስቶስ ጸጋ እነሱን ምን አድርጎ ነበር? ሸፍኖ ነበር። ያንን መሰረት በምንመለከትበት ጊዜ ወንድሞችና እህቶቼ ልክ ኃጢአትን በሰሩ ሰዓት ራቁታቸውን መሆኑን ሲያውቁ እንመለከታለን ማለት ነው። ልብሳቸው ለዛ ነው በመጨረሻ ጌታ ኢየሱስ ክርስቶስ ምን ሊሰጠን ይፈልጋል? በሰርጉ ላይ ሲታደም መልስ የሚሰጥና መልስ የማይሰጣል። መልስ የሚሰጠው የተጠሩት ናቸው። መልስ የማይሰጠው ደግሞ የሰርግ ልብስ ያለበሰው ነው። እንዴት እዚህ መሃል ተገኘ ሲባል ምንድነው ያለው? ዝምን ያለው መልስ የለውማ። በክርስቶስ ፊት ስንቀርብ መልስ ሊኖረን ያስፈልጋል። ራእይ ምዕራፍ 19 ቁጥር 8 የሚያንጸባርቅ ንጹህ የሆነ ውብ ልብስ እንድትለብሱ ቀጭን የተልባና ቅዱሱን የክርስቶስ ጽድቅን ይመስላል። የክርስቶስን ጽድቅ ከክርስቶስ ብቻ ነው ማግኘት የምንችለው ማለት ነው። በዚህ መሰረት የበለስ ቅጠል ግልድም የበጉ ወይንም ያደረጉ ወይንም የተንቆጠቆጠ ዓላማዊ ልብስ የለበሱ ማናቸውም ከክርስቶስ ከመላእክቱ ጋር በበጉ የሰርግ ራት ላይ መቀመጥ አይችሉም። ለምን? ይሄ ሁሉ የማን ልብስ ስለሆነ ነው? የራሳቸው ልብስ ስለሆነ ነው። በበጉ ሰርግ ላይ መቀመጥ አይችሉም። የቅጠል ያገለደሙ ወይንም ብርቅርቅ ያደረበሱ የትኞቹ ናቸው የሚገኙት? የክርስቶስን መጎናጸፊያ ወይንም ጸጋ የለበሱ ብቻ ናቸው። ነገር ግን ክርስቶስ ራሱ የሰጠንን የመጎናጸፊያ ብቻ ነው በእግዚአብሔር ፊት መቆም የምንችለው። ያንን ልብስ ስንለብስ ብቻ ነው በክርስቶስ ፊት መቆም የምንችለው። ለዛ እኛ እንዘራለን፣ እናጭዳለን፣ ጠንካራውን አፈር እናለሰልሳለን። እግዚአብሔር እርሱ እንዲቀርብ እንፈልጋለን። የልባችን አፈር ለዝናብ ወይንም ለመንፈስ ቅዱስ ዝግጁ መሆን መቻል አለበት። አለበለዚያ ጸጋኛ ላይ መስራት አይችልም። ታንክ ዩ። እግዚአብሔር ይባርክ። ምናልባት ተጨማሪ እህቴ ኢየሩስ ሀሳብ አለሽ? እንግዲህ የዛሬውን ሰንበት ትምህርታችን ወደ ማጠቃለሉ ስንመጣ ስለ
ንስሐና ይቅርታ ስንመለከት እንግዲህ ቅድም እንደተባለው ሁላችንም ኃጢአትን ሰርተናል፣ እግዚአብሔርም ክብር ጎሎናል እና ስለዚህ ይህንን ኃጢአት ደግሞ እንግዲህ በተደጋጋሚ ያው እንደተባለው መንፈስ ቅዱስ እየመጣ እኛን እየወቀሰን ከዛ ኃጢአት እንድንመለስ ይጠራናል እና ይህ ድምፅ ሲመጣ ደግሞ በምን አይነት መንገድ ምላሽ መስጠት አለብን? ኃጢአታችንን የምንሰራውን ኃጢአት በመለየት ያንን ኃጢአት ደግሞ ላለማድረግ በእውነተኛ ንስሐ ወደ እግዚአብሔር ፊት መንበርከክና መጸለይ ያስፈልገናል እና ይህ የመጀመሪያው እርምጃችን ነው የሚሆነው። ከዛ ኃጢአት እንድንወጣ ድጋሚ ወደዛ እንዳንገባ ያደርገናል እና ከዛም ደግሞ ይቅር እንደተባለን ደግሞ በውስጣችን ሁሌ ልናስበው እንደሚገባ የእግዚአብሔር ጽድቅ እኛን እንደሸፈነን ማወቅ ይኖርብናል እና ይህን ስናስብ ደግሞ የኃጢአት ሸክም ከኛ ላይ እንደተነሳልን እና በክርስቶስ ጽድቅ ደግሞ መመላለስ እንድንችል እያንዳንዳችን ይረዳናል። ይበልጥ ደግሞ ወደ እግዚአብሔር እንድንቀርብ ይሄ ሁሌ ጊዜ ወደኋላ የሚይዘናል አይደለ? ይህንን ኃጢአት ሰርተሃል እያለ ወደኋላ የሚጎትተንን ነገር ትተን በክርስቶስ ጽድቅ መሸፈናችንን ስናምን ይበልጥ ወደ እግዚአብሔር ፍቅር እንድንቀርብ እግዚአብሔር እንድናቅ እና መንፈሳዊ ሕይወታችን ደግሞ ይበልጥ እንዲጠነክር ያደርገናል እና በእውነተኛ ንስሐ በእግዚአብሔር ፊት መቅረብ እንድንችል እግዚአብሔር ይርዳን። እንግዲህ ተመልካቾቻችን እግዚአብሔርን እጅግ አድርገን እናመሰግናለን። በብዙ ነገር እግዚአብሔር ስለረዳን በጣም ሰፊ ክፍል ነው። በእውነት ማስተዋል እንድንችል መንፈስ ቅዱስ ይርዳን። እንጸልይና የዚህን ክፍል ደግሞ እናጠቃልላለን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። የተማርነው ይህ ሰማያዊ ጥልቅ ትምህርት ጌታ መንፈስ ቅዱስ ሆይ የሰማነው የህይወት ቃል በእምነት ተዋህዶን ፍሬ እንድናፈራ በንስሐ ፊትህ እንድንቀርብ ኃጢአታችንን እንድንናዘዝ ካንተ ይቅርታ እንድንቀበል በጸጋህ ውስጥ ደግሞ መኖር እንድንችል ጸጋህን አብዛለን። ስላደረክልን ነገር ሁሉ ተመስገን። በክርስቶስ ኢየሱስ ስም